ታምራቱ እንደቀጠለ ነው ማለት ነው። እውነት አብርሃም ራሱን ስቶ ወድቆ ከሆነ ካሜራማኑ ለምንድን ነው ካሜራውን ያዞረው? እንደኔ ጥያቄ የሆነባችሁ ማለት ነው። እኔ በጣም ያሳዘነኝ ልዑል ነው፣ እዛ ጋር እየተንከራተተ ያለ ኃጢአቱ ያለ ጥፋቱ ማለት ነው እንጂ ሌሎቹ ዶላርን እያበሰሉ ስለሆነ አልፈርድም። በጣም የሚያሳዝነኝ ደግሞ ሁለተኛ ደረጃ ማን እንደሆነ ታውቃላችሁ? በእናንተ ምክንያት ህይወቷን ለመቀየር የመጣች እህቶቼ በመዳብ ቤት ጉሩፕ ፈጥረው የሚጣሉ ሲስተሙ ያልገባቸው እነሱም ያሳዝኑኛል። እንደኔ ማለት ነው፣ እንደ አንድ እህት ያሳዝኑኛል። እውነቴን ነው። እናንተ ለእነሱ ብላችሁ አትጣሉ። በቃ አድንቋቸው፣ ቪዲዮ እዩላቸው፣ ሌላ አትሰዳደቡ ማለት እፈልጋለሁ። በዚሁ አጋጣሚ ለምን ዶላር ነው እንደሚያረጋቸው ምንም ነገር ጥል መተት የለም፣ ልንገራችሁ ብዬ ነው። ከዚህ እንግዲህ ሩታዬ እውነቴን ነው፣ ከዚህ የበለጠ መጠንከር፣ ከዚህ የበለጠ ኢነርጂ ሊኖርሽ ይገባል። አሁን ቀጣዮቹ እንግዲህ ፈተናዎቹ ከበድ ያሉ ነው የሚሆኑት። አዝማሚያው ምንም እያማረኝ አልመጣም። እንደው አሁን ለታ ንጥር ውጥር እያላችሁ ህግ ጋር እንሂድ ብላችሁ ነበረ። ታዲያ ፖሊስ ጣቢያ በር ላይ ደረስን ብላችሁ ደግሞ ሌላ ሀሳብ ለምን ቀየራችሁ? ዴቭ መጀመሪያ እንሂድ ህግ ዳኘን ብለህ ከእህት ጋር ተስማምተክ ነበር። ፖሊስ ጣቢያ በር ላይ ስትሄድ ሀሳብክን ያስቀየረክ ነገር ምንድን ነው? እውነቱ ሩታ ጋር እንዳለ ታውቃላችሁ። ህፃን ልጅ ይዛለች። በጣም ደግሞ ኢሹ እያረጋችሁ የምታነሱት እሷ እኮ ተፋታለች እንዴ! አብርሃም እኔ ሚስቴ ነች፣ በቃ ተፋተን ነበረ፣ ድጋሜ አብሬያት መሆንን ፈልጌያለሁ፣ ወደ ትዳር የተመልሻለሁ ቢል እኮ የእናንተ ሀሳብ ውድቅ እንደሆነ ጠንቅቃችሁ ታውቁታላችሁ ማለት ነው። የሄርሜላ ደግሞ አይታችሁ ከሆነ ለምንድን ነው ዴቪድ ሲደርሰ ሀሳብክን የምቀይረው? እነሱ በመነጋገር የሚያምኑ አይደለም። አንቺና ዳኒ ምንድናችሁ? በእውነት እኔ እኮ አብርሃም ቆይ ማን ነው ዳኒ ቆይ ሩታን ትፈልጋታለክ ወይንስ ምንድን ነው? እመኑኝ ዳኒ እያስመሰለ እንደሆነ እወቁ። እያስመሰለ እንደሆነ ከሩታ ጎን እንደሆነ እርግጠኛ ነኝ የምላችሁ። ቡዜም ዴቭም ሄርሜላም በኋላ እውነቴን ነው ያልሆነ ጎል ውስጥ ነው የሚወድቁት። ግን እዛ ጋር ማነው ዳኒን አይታችሁ ከሆነ እያስመሰለ ነው ከነሱ ጋር ያለው ውክብ ውክብ የሚያደርገው ነገሮችን ማለት ነው። እና እንደው አብርሃም የወደቀ ጊዜ አይታችሁ ከሆነ ሄርሜላ ነው ይዋት እስቲ ሄርሜላ ወይ ክንፍ አለች። ዳኒ ይዟታል እንዳትወድቅ። ወይኔ አቤት ጨዋታ፣ አቤት ፉከራ፣ አቤት ሽለላችሁ። ወይኔ እንደው በጣም ነው የገረመኝ። እንግዲህ የወደቀ ጊዜ ወደኛ መኪና ያስገቡታል ብላ ሄርሜላ ስትጠብቅ አብርሃምን አይታችኋል። ሩታዬ ደግሞ ናናናና እኔ ጋር ደገፍ በል ወይኔ ጉዴ ወይኔ ባል ያለች አያሽ ሄርሜላ ሄርሜላ እንዲርካሽ ትሆኝ ያርክስሽና። ሰላም ውድ ተመልካች እንዴት አላችሁልኝ? ኢትዮጵያንም ኤርትራያንም ማለት ነው። ሰላማችሁ ብዝት ትረፍ ይበል። ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ ላይክ በማድረግ አበረታቱኝ። እንግዲህ የሩታዬ እህቶች አድናቂዎች የጀግናዋ የሚዲያው መሪ ያትበገሬ ማለት ነውና እንግዲህ ቪዲዮን ሲጀምሩ ላይክ ሰብስክራይብ አድርጉ። አስተያየት ለምትሰጡኝ ደግሞ ከልብ አመሰግናለሁ። እጃችሁን ቁርጥማት አይንካው፣ ውድድ ነው ማረጋችሁ ማለት ነው። እንግዲህ ከሁለታው ቪዲዮ የቀጠለ አሁንም ታምራቱ እንደቀጠለ ነው የሚገኘው ማለት ነው። በጣም እንግዲህ ውጥር ንጥር ብለው ወይዘሮ ቡዜ ወደ ፖሊስ ጣቢያ እንደሄዱ አይታችኋል ማለት ነው። ህግ ይዳኘን፣ ህግ ጋር እንሂዳሉ፣ ፎከሩ። ህግ ጋር ሲደርሱ ግን ሀሳብ ቀየሩ። ለምንድን ነው ሀሳባቸውን የቀየሩት? ለምን ይመስላችኋል? ህግ ጋር እዛ ፖሊስ ጣቢያ ቢገቡ የነሱ ሀሳብ ውድቅ ነው። የሩታ ግን ተቀባይነት አለው። አንደኛ ትዳሬን እያፈረሱ ነው፣ እኔና ባሌ ተስማምተናል ብትል አብርሃምም ይሄን መልስ ነው የሚሰጠው።
ስለዚህ እዚህ ጋር መዋረዳቸው ውርደታቸውን ተቀብለው ከፖሊስ ጣቢያ እንዳይወጡ ሲሉ ዳእማ ዴቭ ምን አረገ? እንመካከርና እነሱን እናሳምን። አንድና አንድ ይሄ ነው እንጂ በዚህ መልክ ከእነሱ ጋር ተፎካክረን ሰውስ ምን ይለናል እንዴ? ስለ ሰው ዛሬ ነው እንዲያሰባችሁት? ሄርሜላን ማን ነው ሩታን ወስዳችሁ ሩታን ለይታችሁ አብርሃምን እኮ ለሄርሜላ ለማጋራት ነው፣ ለሄርሜላ ጋር እንዲሄድ ነው። እናንተ እኮ እያሳሰባችሁ ያለው የወንድማችሁ ህመም ሳይሆን ዛሬም የሄርሜላ ለቅሶ ነው። ገብቷችኋል? እዛ ጋር ሩታ ብታለቅስ ግን ለእናንተ ምናችሁም አይደለም። ግን ሩታ ደግሞ የምታለቅስና የምትሰበር ልጅ አይደለችም። ብዙ ሆናችሁ መጣችሁባት፣ እሷ አንድ ሆና ግን አሸነፈቻችሁ። አያችሁ ምን ያህል ኮንፊደንስ እንዳላት እናንተ እዛ ጋር ስትንጣጡ። የቡዜን ተዉት፣ አቋሟን አታቁ፣ ሀሳቧ ምን እንደሆነ አታቁ። እዛ ጋር ግን ሩታን ለመደለል የምታደርገው ምላሷን ስዘረጋ እኛ የወንድማችንን ጤንነት ነው የምንፈልገው። ዴቭም ጀምሯል። አብርሃምን እኮ አንወስድብሽም። ታልወሰዳችሁ ታዲያ ሄርሜላ ምን ቤት ነች? አስሬ ይሄንን እያነሳችሁ ተፋታለች የምትሉት ምንም ቢሆን እኮ አዎ እንደተፋቱ እናውቃለን። ግን ህጋዊ የውላችሁ ኦሪጂናሉን የጋብቻቸውን አልቀደዱ ልጆቹ፣ እመኑኝ። ይሄ ደግሞ አንድ ቀን ይፋ ይወጣል፣ አንድ ቀን ይፋ ይወጣል። ሩታ በንዴት ያኔ ኮፒ አምጥታ ነው ያስፈረመችው አብርሃምን። ኦሪጂናሉ ደግሞ እጇ ላይ ይገኛል። እመኑኝ ሩታ ይሄን ነገር ታላረገችው ውሸታም በሉኝ። ለነሱ ስትል ምንም ማንም በማያውቀው ሁለቱ ተፈራርመው ይመጣሉ። ምንም የፈለጋችሁትን በሉ በቃ። አሁን እኮ እዛ ጋር እንግዲህ ፖሊስ ጣቢያ በር ላይ ደርሰው ደግሞ ድምፅ ከፍ ሲያረጉ ምን አለች? ኧረ ተረጋጉ፣ ተረጋጉ፣ ተረጋጉ ሁላችንም እንዳንገባ። ኧረ በጣም አይደል እንዴ ንጥር ንጥር ውጥር ውጥር ያልሽው? ታዲያ ሁሉ ፉከራ የት ሄደ? ፖሊስ ጣቢያ በር ላይ ስደርሱ ቆይ ምን ተገኝቶ ነው? የትኛው ህግ ነው ደግሞ ሄዳችሁ አትዝናኑ የሚል ህግ ወጥቷል እንዴ ኢትዮጵያ ውስጥ? ምን አውቃለሁ። እኛ ከኢንፎርሜሽን ርቀናል። በነገራችን አትዝናኑም ተብሏል። የዘሞታችሁ የወንድማችሁን የእህታችሁን ትዳር ብቻ እያፈረሳችሁ ያቺ ልጅ ተወለደች አፋቱና ሌላ ያልወለደች ዋጋ እየወሰዳችሁ ሌላ ደግሞ ልጅ ውለድ የሚል ህግን የወጣው ማለት ነው እንጂ ሄዳችሁ አትዝናኑ ያለ ህግ ወጥቷል ማለት ነው። እኛ አናቅም እንግዲህ አልሰማንም። መቼም እድሜ ለጉርሻ ፌስቡክ ላይ እናይ ነበረ። ይሄ ህግ ወጥቶ ተሆነ ማለት ነው። በእውነት በጣም ነው የምትገርሙት። እኔ እኮ ፈጣሪን ሰውን አትፍሩ፣ ይቅርታ ለኦዲየንሳችሁ ክብር አይኖራችሁ። እግዚአብሔርን ለምንድን ነው ህፃኑ ልጅ እዛ ጋር የሚንከራተተው? ግፍ አይደል እንዴ? መከራ አይደል እንዴ? ምንም በማያውቀው ምንም በሌለበት ኃጢአት እናንተ እዛ በራሳችሁ ጉዳይ ተልከስከሳችሁና በጥቅማ ጥቅማችሁ ገና ለዩቱብ ቫናርና ዶላር ይቆጥራል ብላችሁ በቃ ስራችን የስራችን የገቢያችን መንጭ ነው እንጀራችን ነው ብላችሁ በዚህ ልክ የወረዳችሁት ውርደት በእውነት ጭራሽ ደግሞ ፖሊስ ጣቢያ በር ላይ ደርሰናል። ደርሳችኋል። በጣም አይደል ፖሊስ ጣቢያ በር ላይ ደረሳችሁት። ታዲያ ለመፍራት ለምን ፈራችሁ? ለመግባት ለምን ፈራችሁ? ምንድን ያስፈራችሁ? እዛ ጋር ስትደርሱ ሀሳብ ለምን ቀየራችሁ? ቡዜ ለምን ገብታ ፖሊስ ጎትታ አልወጣችም? እኔ እኮ እዛ ጋር እንደዛ ወደ ህግ እንሂድ ስትሉ እኮ የሆነ ንብረት እኮ የተሰረቀባችሁ ወይ ደግሞ ነፍሰ ገዳይ የያዛችሁ እኮ ነው ያስመሰላችሁት። እግዚአብሔርን ሩታ ምንም አልመሰላት። ምንም እናንተ ትንጣጣላችሁ እንጂ ማለት ነው። ምንም አልመሰላትም። እንግባ ህግ አላችሁ መጣን። በቃ እዛ ጋር ደርሳችሁ ደግሞ ሀሳብ የመቀየራችሁ በጣም ገርሞኛል። ዴቭ አላማክ ምንድን ነው? መቼም ወንድምክ ነው። ወንድምክን ላድን ነው። ጤንነቱ ያሳስበኛል ታልክ እህትክ ቤት የመጣለታ ለምን ይዛከው አልሄድክም? ቀጥታ
ሌላ ቀጠሮ ግርግር ለምን አስፈለገ? ሌላ ቀጣይ ፓርት ለምን አስፈለገ? ከዛ ነው እኮ 4 ነው 5 ቪዲዮ ለቀቁ። አስባችሁታል? ግን የሄርሜላ ሰዓት ተመለሰ። ከዛ ተመጡ። እንደገና ደግሞ ዳኒ ቀጠሮ ያዘለት። ኧረ ብዙ ቪዲዮ ሰርተዋል። እህትክ ቤት የመጣለታ ሀብሉም በጠስን ብላችሁ ሄርሜላም ወይኔ ደስ አለኝ ሀብሉማ ተበጠሰ፣ አብርሃም ወደ ራሱ ተመለሰ ማለት ነው፣ የኔ ሆነ ማለት ነው፣ የግሌ ሆነልኝ፣ ቡዜ አመሰግናለሁ፣ ዳኒ ምን እንደምልክ አላውቅም፣ ውለታክም በምን ልክፈል እያለ ስታሽቃብጥ ልክ እኮ እኔ ምን ልበላችሁ፣ ይሄ ለገንዘብ ብለው የሚያግቱት አላድል አጋቾች ልክ ታግቶ እኮ የመጣ ይሄ ባሏ ወይም ደግሞ ረጅም መንገድ ለስራ ሄዶ ከጅቡቲ ከሐረር ከድሬዳዋ እኮ የመጣ ነው ያስመሰለችው ልጅቷ ማለት ነው። እዛው በዛው ኧረ ትጨመላለቂ ሴት ሆነሽ በዚህ ልክ ክብረ ቢስ። ሁሌም ደግሞ እሹ እያስነሳሽ እሷ እኮ የልጁ እናት ነች እንጂ ተፋታለች። የአንቺ 80 የቱ ጋ ነው? አንቺ ምን ቤት ነሽ ታሉሽ? ምን ልትሉ ነው? እዛ ፖሊስ ጣቢያ እሱ የልጁ እናት ነበረ፣ ተፋተዋል ከዚህ ቀደም። እሺ አሁን ደግሞ ባሌ ነው አብሬ እኖራለሁ አለ። እኛ አብሮ እንዲኖር አንፈልግም ልትሉ ነው? ቪዲዮ አለ እናሳያለን፣ ጤንነቱ የተዛባበት። ታዲያ እሱን ቪዲዮ መረጃ ነው ብለሽ ይዘሻት ገቢም ነበር ወይ? ይሄ ሁሉ ሀተካራ፣ ይሄ ሁሉ ሀረካት፣ ይሄ ሁሉ እንትም ምን ያስፈልገዋል? እውነቴን እኮ ነው። ምን ያስፈልገዋል? እንሂድ እንዴ ቡክ አርገናል፣ ወጪ ወጥቶበታል። ወይ 15 ቀን 1 ወር ነው የምንቆየው፣ እንመለሳለን። ከዛ ስንመለስ እንገናኝ አለ። አይ እንኳን ለ15 ቀን 1 ወር እኔ አብርሃም በአሁን ሰዓት ለ1 ሰዓት ከአይኔ እንዲርቅ አልፈልግም። አቤት ርቆ አሳቢዎች! በጣም እኮ ነው ለወንድማችሁ ያሰባችሁት። በጣም እኮ ነው የአብርሃም ጤንነት ያሳሰባችሁ። ስንት ቀን ሙሉ እንግዲህ ፓርት 15 ነው እንዲደርሷል። በአብርሃም ጉዳይ ቪዲዮ ሲሰራ ማለት ነው። አንድ መብቴ መጣ የለም። መብቴ ብለን የምንለው ሀብሉ ተበጠሰ፣ የሄርሜላ ሰዓት ተመለሰ። በቃ ሌላ ምንም ነገር ማለት ነው። ምንም ነገር ይሄ ሁሉ ጋጋታችሁ እኔ እኮ ሄርሜላ አማላክ ተሆነ ማነክ ዳኒም ሆነ አግባት፣ ዴቭም ተሆነ ትዳር አለኝ ሚስት አለኝ ስትል ሰምተናል። እኛ በአይናችን ባናይም ያችን ፍታናችን አግባ እስኪ ቅመሰው። አንተም ያው መቼም ልማድ ነው ከቤታችሁ ልማድ ነው ብዬ ነው። አንዷን አስረግዞ አንዷን ጥሎ መሄድ አዲስ አይደለም፣ አይተናል። አሁን ደግሞ ተጸጽቻለሁ ብሎ የተመለሰን ወንድማችሁን በዚህ ልክ እያሽቃበጥክ አንተም ከእህትክ ተማርክ። አንተ ነበርክ እውነት ትንሽ እንጃ ክብር ያለክ። አሁን ላይ ግን እዛው በዛው ደግሞ ሩታን እየሸወድክ እኛ እኮ አብርሃምን ልንነጥቅሽ አይደለም። ምንድን ነው ይሄን ያህል እንዲህ ግርግር መፍጠር? ልጅ እኮ አይምሮን አልታመመም፣ ያወራል፣ ደህና ነው። እንደውም ትናንት ጫጫታችሁ ሲበዛ ጸጥ አለ። እኔ አብርሃም ሙድ እያዘ ነው ይመስለኝ እንጂ ምንም ድግም ተደርጎበት አይደለም። ምንም ማለት ነው መፍዘዙ፣ አለመናገሩ። ሆን ብሎ ተንኮል ታሰባችሁ እኮ ይሄን ነገር ማንም ማድረግ ይችላል። የሆነ ቤት ደግሞ በጣም ሲወራ ሰምቻለሁና መድኃኒት ይሆናል የተደረገበት አብርሃም እንዲፈዝ ምናምን ስትሉ ነበርና ይሄን ያህል ርቀት ሩታ ሄዳ የልጁ አባት ላይ ክፋት አታረግም። ክፋት ብታረግ ኖሮ በፊት ነበር፣ ነፍሰ ጡር እያለች ይሄን ጉዳይ ትፈጽመው ነበረ። አርጌ ሊገላገለው ብላ ማለት ነው። ግን በፍጹም ለልጁ እንደዛ የሚሆን አባት፣ ልጇን ደግሞ ያለ አባት ማስቀረት አትፈልግም። በእውነት እኔ ሩታ ፈጣሪ ጠብቀሽ። ከዚህ በላይ ነገሮች እየከበዱ ነው የሚሄዱት። አንቺ ጋር ጠንካራ መሆን አለብሽ። ጠንካራ ሴት፣ ጠንካራ እህታችን እንደሆንሽ እናውቃለን። ነገሮች ቻሌንጆች ቢመጡ ለአንቺ ምንም አይደሉም፣ ታልፊዋለሽ ማለት ነው። በእውነት ኮንፊደንስሽን ሳላደንቀው አላልፍም።
አሁንም ነገም ቢሆን ማለት ነው። እና ግን መጠንከር አለብሽ። የመጣውን መቀበል አለብሽ። መጋፈጥ፣ ከዚህ በላይ መጋፈጥ መቻል አለብሽ ማለት ነው። እኔ እኮ ቡችላችሁን እያስከተላችሁ ዴቭና ቡዜ ወንድማችሁን እውነት ጤንነቱን ለመመለስ ብትፈልጉ ዳኒ ምን ይሰራል? ሩታ ያለችው ብቻዋን ነው። ወንድ የለ ከኤፍሬም ውጪ አጠገቧ ማን አለ? ዳኒን በመሃል አመጣችሁ። አንድ እሺ፣ ዳኒ ምናልባት እኔ አሁን ላይ ዳኒን ስረዳው ወከባ እየፈጠረ ያለው እመኑኝ፣ እሱ ወደ ሩታ ቦታ ነው ዳኒ ማለት ነው። እና መጨረሻ ላይ ግን አብረን እናያለን፣ አብረን እናየዋለን የዚህን ጉዳይ ማለት ነው። ለአብርሃም አሁን ዴቭ አንሶ ነው? እንገሩኝ እስኪ። ዴቭ አንሶ ነው ለአብርሃም? እውነቴን ነው የምላችሁ። መብትም አለው፣ ወንድሙ ነው። እህቱ ቤት የመጣለታ ቢያንስ የሆነ አንድ ዶክተርም ጠርቶ ይሁን የሆነ እንትን የሃይማኖት አባቶች ጠርቶም ይሁን ጸበል እኮ ማስረጨት አለ። ገብቷችኋል? እንደው እንዲህ ተጠራጠሩ። መተት ነው ድግምት ነው ታሉ፣ ወንድማችን ታሟል ታሉ። ይሄ ሁሉ ግርግር ግን ምን አስፈለገ ነው የኔ ጥያቄ። ሄርሜላስ ምን ትሰራለች? ሩታ ሄርሜላ ማየት እንደማትፈልግ ታውቃላችሁ። በእሷ ምክንያት ትዳሯ እንደፈረሰ ታውቃላችሁ። አብርሃምና ሩታ በእሷ ምክንያት ጋብቻችን መቋረጥ አለበት ብላ ሩታ 1 ዓመት ሙሉ ስታለቅስ የነበረው በሄርሜላ ምክንያት እንደሆነ ታውቃላችሁ አይደል? ቪዲዮን እያያችሁት ነው። ከዛ በፊት ዴቭ ወደ ዩቱብ ባትመጣም እያየከው ነው። ወይንስ አንተ ወንድም አይደለክም? እያሽቃበጥክ ነው ወይስ እያስመሰልክ ነው ወይስ ምንድን ነው? በእውነት በዚህ ልክ ማለት ነው። እኛ በፊት አንተ ሀሳብክ ሩታና አብርሃም አብረው እንደሚሆኑ በጣም መልካም ሰው ነክ እያለ ነበር። አሁን ላይ ግን የሆነ ተገለባባጭ እስስት ነገር ነው አንተ ራሱ ማለት ነው። የእህትክን ተው። እህትክ አንዴ ለይቶላታል። እህትክ ለይቶላታል። እኔ ሄርሜላ በምን እንዳስፈራራቻት ምን እንደያዘችባት ሊገባኝ አልቻለም። በቃ በከባድ ነገር አስፈራርታታለች፣ ማንም በማያውቀው። እሷን መናገር ያልፈለገችው ትልቅ ጉድ አለ። ለማንኛውም ሄርሜላ፣ እኔ በአንቺ ቦታ ብሆን በእውነት ከዚህ ጨዋታ ወጣለሁ። ገብቶሻል? እውነት ትክክለኛ አብርሃምን አፍቅረሽም ተሆነ ትረሸዋለሽ። ይረሳል እያደር ማለት ነው። ወደ ራስሽ ስትመለሽ፣ ወደ ፈጣሪሽ ተንበርክከሽ ስታለቅሺ፣ ለእኔ የሆነውን ትዳር እኔ ካሰብኩት አንተ ያሰብክልኝ ይበልጣል ብለሽ ለፈጣሪ ተነገርሽው። እውነቴን ነው፣ እሱ ያዘጋጀልሽ ይበልጣል። ቢያንስ ትዳር ከፈጣሪ ነው። አሁን ሰዎች ስላዋከቡት አይደለም። ይሄን ሁሉ እያየሽ ማለት ነው። አብርሃምን ታዩ፣ በቃ አብርሃምን ታዩ፣ ልጁን ያሳድግበት። አንቺ እኮ ዛሬ የሰውን ትዳር እንደዚህ በጥብጠሽ በትግል የወሰድሽው ባል አይሆንሽም። ሀሳቡ ልቡ ያለው ልጁ ጋ ነው። ምንም ደስታ አይሰጥሽም። ለጊዜው ግን ካሜራ ፊት አብርሽዬ የኔ ፍቅር የኔ ቆንጆ እያልሽ ልትጃጃይ ትችያለሽ ማለት ነው። ሴት ልጅ ደግሞ በዚህ ልክ ወርዳ ርካሽ ስትሆን ታስጠላለች። እግዚአብሔርን እመኝ፣ ታስጠላለች። ቢያንስ ወንድ ሲፈልግሽ ይሻላል። አንቺ ፈልገሽ ሁሉንም ነገር ከአንቺ ነው የሚመጣው። ስለ ጋብቻው ከአንቺ ነው የሚመጣው። ስለ ቀለበት ከአንቺ ነው የሚመጣው። ሽማግሌ ላካትላክ ከአንቺ ነው የሚመጣው። በጣም ቢወድሽ ቢያፈቅርሽ ደስተኛ ቢሆን እኮ እርጉዝ ነኝ ያልሽ ውለታ እኮ አብርሃም ይደሰት ነበረ። አንቺ እኮ በዛ ማቆም ትቺ ነበር። እሱን ለመፈተን ያረግሽው ነው እርጉዝ ነኝ ያልሽው። እርጉዝ አይደለሽም በነገራችን ማለት ነው። እና አሁን ያንን ነገር ሳያነሱ ልጇ ወረደ አልወረደ የሚለውን ነገር አስቡት። እንግዲህ ሁለት የወደቀች ራሷን ስታ የወደቀች ሴት
እዛ ጋር ጽንሱ ተጨናገፈ እንዲሆነ ወይኔ ጉዴ ወይኔ ጉዴ እያለች እዛ ማን ነው ይሄ አቤሎ ታብታብ ይዟት ማለት ነው። ሆዲሽም ምንድን የመታሻኔ ታስታውሻለሽ እያለ ሲል ለምንድን ነው ልጇን በዚህ ምክንያት ወረደባት? ያሳዝናል። ሩታ ማናት አብርሃም ሄርሜላን አልተረዳትም ብለሽ እንኳን ቪዲዮ እኮ አልሰራሽም በነገራችን ማለት ነው። በዚህ ጉዳይ ላይ ምንም ሽፍንፍን ያረጋችሁት። አሁን እያሳሰበን ያለው የአብርሃም ጤንነት ነው። በሽተኞቹማ እናንተ ናችሁ። አብርሃም ምንም አልሆነ። በነገራችን እንግዲህ ውዶቼ እኔ የተሰማኝን ስሜት ነው የምገልጸው። እናንተም ደግሞ የራሳችሁን አስተያየት ኮሜንት ላይ አስፍሩልኝ ማለት ነው። እና እንዴት አያችሁት? ታምራቱ እንደቀጠለ ነው። እንግዲህ ንጥር ውጥር ብለው ሄደው ፖሊስ ጣቢያ በር ላይ ደርሰው ሀሳባቸውን ቀይረዋል። እሱም እንግዲህ እነሱ አሸናፊ ሳይሆኑ ተሸናፊ ናቸው። ሀሳባቸው ውድቅ እንደሚሆን ስለገባቸው ነገሮችን አስቀይሰዋል ማለት ነው። አብርሃም የወደቀ ሰዓት ለምን ካሜራው ዞረ? እንደኔ ጥያቄ ምልክት የሆነባችሁ። ለማንኛውም ትክክለኛ አብርሃም ራሱን ስቶ ከነበረ ካሜራው ለምን እሱ ላይ አልሆነም? በካሜራ ድብቅ ለምን ወደቀና ወይኔ ወንድሜ ብላችሁ ተጫጫኋችሁ ነው ጥያቄ። ሁለተኛ ደግሞ እንደው ለኦዲየንስ ክብር ባይኖራቸው